የጨዋታ ማሟሻ ኮዲም ኮዲያ ለመንገርም ለመዘከርም ማሟሻ ከአፄ ዮሐንስ አራተኛ ደብዳቤዎች ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልእክት ዘስዩም እግዚአብሔር ካሳ ንጉሠ ነገሥት ዘኢትዮጵያ ይድረስ ከከበሩት ንግሥት ቪክቶሪያ ዘሀገረ እንግልጣር። እጅጉን እንዴት አሉ? እኔም ደህና ነኝ እግዚአብሔር ይመስገን። በእርሶ ምክር በእርሶ ፍቅር ጸንቻለሁ፣ እጅግ ደስ ብሎኛል። አሁንም ጠላቴ ዋግሹም ጎበዜ አጤ ተክለ ጊዮርጊስ የተባለው ከአድዋ ከተማ የመጡ ተዋጋነ፣ ድል አደረግኩት። ከሰራዊቱ ጋር እርሱንም ያስፉት። ከጠላቴ ሁሉ አንድ እንኳን ያመለጠ የለም፣ ሁሉ ተለቅመው እጄ ገቡ ከሸዋው ምኒልክ በቀር። የኢትዮጵያ መንግስት ሁሉ በእግዚአብሔር ኃይል በእጅ ያደረግኩት። እንደ ጥንት ፍቅራችን አይርሱኝ ይዘኑልኝ። እኔም የእንግሊዝም መንግስት ፍቅር አልረሳውም፣ እንደ ጥንቴ ነኝ። አባቶቼና አባቶቹ እኔና እርሱ እንደተፋቀርነ ከአውሮፓ ነገስታት ጋር ሁሉ እንዲያፋቅሩኝ ለምነዋለሁ። ተጽሕፈ በ22 ቀን ሐምሌ 1863 ዓ.ም በአድዋ ከተማ። ልጄ ሕይወት እንዲኖረው ከናቱ መነጠል አለበት ካላችሁ በጤና አድጎ በሰላም እንዳየው ጸልዩልኝ። በውበታቸውና በሙያቸው የሚደነቁት ወይዘሮ ወለተ ጊዮርጊስ ከንጉሥ ሳህለስላሴ ልጅ ከራስ ዳርጌ ጋር የሕግ ጋብቻ ባይኖራቸውም እንደ ሚስት አብረው በመኖር አንድ ወንድ ልጅ ወልደውላቸዋል። እኚህም ከራስ ዳርጌ የተወለዱት ኋላ ስመጥር ጀግና ሆነው አባ ቀትር የተባሉት ደጃዝማች ደስታ ዳርጌ ናቸው ይላሉ አምባሳደር ዘውዴ ተፈሪ መኮንን ረጅሙ የስልጣን ጉዞ በተባለው መጽሐፋቸው። ምኒልክ ኃይለ መለኮትና ዳርጌ ሳህለስላሴ በአፄ ቴዎድሮስ ተይዘው መቅደላ በሚኖሩበት ዘመን ወይዘሮ ወለተ ጊዮርጊስ እስረኞቹን ለመጠየቅና በዚያው አካባቢ ማረፊያ ቦታ አግኝተው ስንቅ ለማቀበል አስበው በ1853 ዓ.ም ከሸዋ ተነስተው ወደ ጎንደር ረጅም ጉዞ ጀምረው ነበር። ወለተ ጊዮርጊስ እንደሚስቱ ነው አብረዋቸው የኖሩትን ራስ ዳርጌንና ከሳቸው ወለዷቸውን ልጃቸውን ደጃዝማች ደስታን ለማየት ጓጉተው ወደ መቅደላ በሚጓዙበት ጊዜ በመንገዳቸው ላይ ከወሎ ግዛት ሲደርሱ ያልጠበቁትና ያላሰቡት ነገር አጋጠማቸው። ሼህ አሊ የተባሉ የወረኢሉ ባላባት በወይዘሮ ወለተ ጊዮርጊስ ውበት ተማርከው በግዴታ ጠልፈው ሚስት የሆነ ሻር በማለት ከጀመሩት ጉዞ አቋረጧቸው። በዚያን ሰዓት ወይዘሮ ወለተ ጊዮርጊስ የሼህ አሊን ፍላጎት ከመፈጸም በስተቀር ሌላ የመከላከያ አቅም አልነበራቸውም። ወለተ ጊዮርጊስ በተጠለፉ በ10ኛው ወር ከሼህ አሊ የጸነሷት ሴት ልጅ ስትወለድ የሽመቤት ተብላ ተሰየመች። ወይዘሮ ወለተ ጊዮርጊስ ከወረኢሉ ባላባት ከሼህ አሊ የወለዷትን ሴት ልጅ ይዘው ሸዋ ለመመለስ የቻሉት አፄ ምኒልክ ከቴዎድሮስ አምልጠው ከተመለሱ ከአንድ ዓመት በኋላ ነው። በዚህ ጊዜ ሕፃኗ የሽመቤት የ4 ዓመት ልጅ ነበረች። የሽመቤት በራስ ዳርጌ ቤት እያደገች እድሜዋ ለአቅመ ሔዋን ሲደርስ በተወለደች በ12 ዓመቷ ዳርጌ ሳህለስላሴ የጌታቸው የተናኘ ወርቅ ልጅ ለሆኑት ለመኮንን ወልደ ሚካኤል ኋላ ራስ ዳሯል። ወይዘሮ ሽመቤት ከባለቤታቸው ከራስ መኮንን ጋር የነበራቸው ትዳርና ሕይወት ምቾትና ሰላም ያለው በመሆኑ ሲደሰቱ በየዓመቱ የሚጸንሱት ልጅ ስለሚሞትባቸው ሐዘንና ሰቀቀን ሳይለያቸው ኖረ። በ1884 ዓ.ም ለ9ኛ ጊዜ መጸነሳቸው ሲታወቅ የሸዎቹም ሆኑ የገዳሙ ትንቢት ተናጋሪዎች ይህ የተጸነሰው ሕፃን ገና ወደዚህ ዓለም ለመምጣት ጌታ ፈቅዶለታል፣ እንደተወለደ ከእናቱ ተነጥሎ ለብቻው በልዩ ጥንቃቄ እንዲያድግ ያስፈልጋል፣ ከብዙ ሰው ዓይን ተሰውሮ ካደገ በኋላ ብዙ ፈተናዎች አሳልፎ አንድ ቀን ባልተጠበቀ ጊዜ የቅድመ አያቶቹን ዘውድ ለመውረስ ይበቃል ብለው ነበር ይባላል። ሐምሌ 16 ቀን 1884 ዓ.ም ሌሊት ወይዘሮ የሽመቤት ተፈሪ የተባለውን የበኋላውን አፄ ኃይለ ሥላሴ ወንድ ልጅ በደህና ሲገላገሉ ወዲያው እናቱ ሳያዩት በሱፍ ጨርቅ ተጠቅልሎ በአገልግሎት ተደርጎ ለማደጊያ ወደ ተዘጋጀለት ስውር ቦታ ተወሰደ። የጻድቁ የአቡነ ተክለ ሃይማኖት ልዩ አማኝ የሆኑት ወይዘሮ ሽመቤት
ለመጀመሪያ ጊዜ በደና የተገላገሉትን ሕፃን ልጃቸውን ካላሳያችሁኝ ብለው አላስቸገሩም። ልጅ በደናው ልጄ ታቅፌ ለማሳደግ ሲፈልግ ብዙ ተሰቅቄያለሁ። ይሄ 9ኛው ጽንሴ እጅግም አላስቸገረኝም ነበር። ሕይወት እንዲኖረው ከእናቱ መነጠል አለበት ካላችሁ በጤና አድጎ በሰላም እንዳየው እናንተም ጸልዩልኝ ብለው ዝም አሉ። ታቦት ይግባበት። በመንግስቱ ለማ መጽሐፈ ትዝታ ዘአለቃ ለማ መጽሐፍ ላይ አባታቸው አለቃ ለማ እንዲህ ብለው ነበር። አጤ ምኒልክ ይህን ሀገር ጥለው አዲስ ዓለምን ቆረቆሩ። በበጋው ላይ ነው። አብይ ጦምን እዚያው ተቀምጠዋል። በእንጨት ችግር ጥለው መሄዳቸው ነው አዲስ አበባን። ምን ሆነው ይኑሩ? ያ የመጫዛ መቼም አዲስ ዓለም ጽዱ እንዲያ ነበር ያንክስ። መኳንንቱ እንዴት ያለ ቤት ሰራ። እሳቸውም ቤታቸውን አሳምረው ሰርተዋል። እንግዲህ አዲስ አበባ እንመለስም ብለው ሙሴ ሜንዶን ፈረንሳይ ነበረ። ቤቱ በዚያ ባራዳው ወዲያ ከፍታላዊ ሀብተ ጊዮርጊስ ቤት ግርጌ ከወንዙ አጠገብ ነበረ። ወረደ አዲስ ዓለም። አበሾች ምቀኞች ናችሁ። የእናንተ ሀገር እንዴት ይቀናል አላቸው አጤ ምኒልክ። ምንድነው ምቀኝነታችን? ቴዎድሮስ በነገሰበት ዮሐንስ አልነገሰ። ዮሐንስ በነገሰበት አንተ አልነገስክ። ቀጥሎ አንተ ስታልፍ የሚነግሰው ደግሞ አገር ለውጦ ከተማው ሌላ ነው። አንተ በነገስክበት ከተማ አይነግስ አላቸው። ምቀኝነት መች ነው? የእንጨት ችግር ነው እንጂ አባቶቼ አንኮበር ጫካ ነበር። ያንን በዘበኛ አስከልክለው ድሃ እንዳይቆርጥ እንጨት አይሰብር ቤት አይሰራ የነሱ ብቻ የቤተ መንግስት አድርገው ይኖሩ ነበር። እኔ አጤ ቴዎድሮስ አምልጬ መጣሁ። አንኮበር ስገባ ያ የተከተለኝ ሁሉ ወታደሩ መኳንንቱ ብዙ ነው። በአንድ ዓመት ያ ሁሉ እንጨት አለቀ። ከዚያ ተነስቼ ነዋሪ ወረድኩ። የዚያን ሀገር እንጨት ጨረስኩ። ከዚያ ተመልሼ ደቡብ ጎጆ ካዳ ግርጌ ድረስ ጨረስኩ። እንዲህ ያለ ነው። አሁን ደግሞ ይህንን አዲስ ዓለም 2 ዓመት ቢችለኝ ቀጥዬ እሄዳለሁ። እስከ ከፋ ድረስ እሄዳለሁ። እድሜን የሰጠኝ እንደሆነ እንጨት በመፈለግ ነው። ሌላ ምን አለ? እንጨት ባመጣልህስ አላቸው። በባቡር የሚመጣ መስሏቸው ከፈረንሳይ እንጨት መጥቶ እንጀራ ተጋግሮ ወጥ ተሰርቶ ይሆናል ሲሉ ጊዜ መቼ እንዲህ ነው ይተከላል እንጂ እንዲህ ተተክሎ ደርሶ ሊሆን እንደዚህ ያለ ሀገር በእንጨት በዚሁ ቀና እስከ 3 ዓመት ይደርሳል ሲላቸው ጊዜ እንግዲያ አዲስ አበባ ያማረምን ነገር ተገኝቶ ከሆነልኝ አሉት። መጣ ተከለ አፈሰሰ ፍሬውን ያውን ወዳ ድርሻለሁ አለ ሙሴ ሜንዶን። እንግዲህ እየወሰዳችሁ ትከሉ ውሃ እንድታጠጡ አሉ አጤ ምኒልክ ካህኑን ወታደሩን። ያን ጊዜ ውሃው አንዱ አልገባም። 6 ለአንዱ ሰው 6 ለአንዱ ሰዱ አሉ። እሳቸውም ወሰዱ ተከሉ። ኋላ መቼም ሀገራችን ለክፋት ዳደል ሀገር ነው። አንዱ እንዲያኮ ማድረጋቸው እኛው አያጠጣ እንድናሳድግላቸው ነው። ንጉስ እንጂ መንግስት ነው እንጂ ዳይ ቆርጠው አይማግደው ቤት አይሰራው አለና ሲል ጊዜ ዓለም ሁሉ ተናጋ። የንጉስ ነው አሉ አይቆርጡም አሉ ተባለ። ፍሰ ደብር መኮንን ምንለው አለ እሱ እኔ ምን ቸገረኝ እስካለው ለጊዜው ደስ ይበለኝ እንጂ ንጉስ ቢወስድብኝ ምን ቸገረኝ አለና ወንዝ ዳር ነው ቦታው 6 ተተከለ። የቀረዋን ተክልም አለ እኔ ወይራ ልቅጣ አምጥቼ ተከልኩ። የሰው ሀገር እንጨት ምን ነው? ለታቦቱ 20 ሰጡ አጤ ምኒልክ። ዙሪያውን ከቅጥሩ ውስጥ ተተከለ ባህር ዛፍ። እገሌ ይሄን ያጠጣ ተብሎ ታዘዘ ካህኑ። አለቃው ሊያሬድ ናቸው አዛዡ። ጸደቀ። ምን አለ በአመቱ ሁሉ ተከለ። እኔም ተከልኩ ባያሌው። አሁን አለ የኛ ገርዛ የኢትዮጵያ ዛፍ አለ ወይ በአዲስ አበባ? አጋም ቀጋ አልፎ ወይራ። አሁንማ በትግሬ በበጌምድር በላስታ በወሎ በጎጃ በመላው ሀገር ሞላ ያልደረሰበት የታለ? ያ ፈረንጅ ይሄን ዛፍ አመጣ። አዲስ አበባ ተመለሱ አጤ ምኒልክ። መኖሪያ ብለው አዲስ ዓለም ቤታቸውን ልፍኛቸውን አሳምረው ሰርተዋል። ይሄን ሁሉ ሰዎችን አድክመን ይሄን ቤት ምን እናድርገው ሲሉ ጊዜ ታቦት ይግባበት አሉ። አንኮበር ነው የመጣችው ነዋሪ ማርያም። ካህናቱም ተነስተው ወረዱ አዲስ ዓለም። አጤ ምኒልክ ምድር ሰጧቸው ለሁሉም። እንደገና አዲስ ዓለም ማርያም ተተከለች። መጽሐፈ ትዝታ ዘአለቃ ለማ። የከተማን ቦታና ትርፍ ቤት የመንግስት ንብረት ለማድረግ የወጣ አዋጅ። የጊዜያዊ ወታደራዊ መንግስት ወይም ጊዜያዊ ወታደራዊ አስተዳደር ደርግ
ሐምሌ 19 ቀን የከተማ ቦታና ትርፍ ቤቶችን አዋጅ አወጣ። የለውጡ ደጋፊ የነበሩትና ሊሆኑ ይችሉ የነበሩትን ድሃ፣ ዝቅተኛና መካከለኛ ማህበራዊ ክፍሎች በመላ በከባድ የነካ አዋጅ የነበረውን ያህል በከተሞች ውስጥ ተቃዋሚውንም ሰፈር ያበራከተ ሆነ ይላሉ አንዳርጋቸው አሰግድ በአጭር የተቀጨ ረጅሙ ጉዞ በሚለው መጽሐፋቸው። አዋጁ እንደሚታወሰው የከተማ ቦታን ያለአንዳች የካሳ ክፍያ የመንግስት ንብረት ያደረገ፣ የትርፍ ቤቶችን በመንግስት ቁጥጥር ስር ያዋለ፣ የከተማ ዛፍንና የዛፍ ተክሎችን የመንግስት ንብረት ያደረገ፣ የከተማ የመሬት ይዞታን በ500 ካሬ ሜትር የወሰነ፣ የአከራይ ተከራይ ግንኙነቶችን የሰረዘ፣ እንደዚሁም ተከራይ ለአከራይ ያልከፈለውን የክራይ ውዝፍ ወይም ሌላ ዕዳ የፋቀ ነበር። አዋጁ በተጨማሪም ግን የከተማውን በዝባዥና ተበዝባዥ የሚላቸውን መደቦች በቁመና ሰንጥቆ የስሙኒና የ50 ሳንቲም አከራዮችንና የሺና የ2000 ብር አከራዮችን በአንድነት በዝባዦች ያደረጋቸው ነበር። በአንጻሩ የስሙኒና የ50 ሳንቲም ተከራዮችንና የ2000 ተከራዮችን በአንድነት ጨፍልቆ ተበዝባዦች ያደረጋቸው ነበር። በዚህም አይነት አከራዮች ከተባሉት በዝባዦች መካከል ብዙሃኑን የዕለት ኑሮ መደጎሚያ እንኳን ሲነሳቸው ሌሎቹን በ250 ብር ገቢ ወሰናቸው። በቀበሌዎች የመደራጀትን መብት በሚመለከትም በኩል የቀድሞ አከራዮች የቀበሌ ማህበሮች አባል ለመሆን ቢችሉም እስከ 1 ዓመት ጊዜ ድረስ የመምረጥና የመመረጥ መብት የሌላቸው መሆኑን ደነገገ። በሌላ አነጋገር በስሙኒ አከራይ የነበረው በዝባዥ ተብሎ የመደራጀት መብት የተነፈገበትና በሽብር ይከራይ የነበረው ተበዝባዥ ተብሎ የመደራጀት መብትን ለመጎናጸፍ የቻለበትን አስደናቂ አስተላለፍ አስፍኖ የደመደመ ሆነ። እዚህ ላይ አንድ ትዝ የምትለኝ ታሪክ አለች ብለው ይቀጥላሉ አንዳርጋቸው አሰግድ። በናዝሬት ትምህርት ቤት ነው የቀበሌ ማህበር እንዲቋቋም ተጠርተን ነዋሪዎች ተሰብስበናል። የመንግስት ተወካዮች ማብራሪያቸውን ከሰጡ በኋላ አከራዮች በዚህ ተከራዮች በዚያ ተብለው ተለዩ። ኃይሌና እኔ ኃይሌ ፊዳ ማለታቸው ነው። ኃይሌና እኔ ከተከራዮች ሰፈር ቆምን። በዚሁ እንዳለን አከራዮች የተባሉትን አሻግሬ ስመለከት ወይዘሮ ድማሜን አየዋቸው። ወይዘሮ ድማሜ እኔ ገና ትንሽ ልጅ ሳለሁ በሁለት ላሞቻቸው ለሰፈሩ ወተት በመሸጥ የሚተዳደሩ ነበሩ። ባለቤታቸው አቶ ፈረጃ እንጨት ፈላጭ ነበሩ። እንዲያ ብለው አንዲት ዛኒጋ አባይ ቀለሱ። በዚህም በአከራይነት የተመደቡ። ታሪኩን ለኃይሌ አጫውቼው አቀረቀረ። ከወይዘሮ ድማሜ በታችና ከሳቸው ትንሽ ከፍ ያለ ገቢ የነበራቸው ስንት መቶ ሺህ በአዲስ አበባ ነበሩ። የክፍላት አገሩ ከተሞች አከራይ በዝባዦች ስንት ሚሊዮን ነበሩ ይላሉ አንዳርጋቸው አሰግድ በአጭር የተቀጨ ረጅሙ ጉዞ በሚለው መጽሐፋቸው። የጨዋታ ማሟሻ ከወዲህም ከወዲያ ለመንገርም ለመዘከርም ማሟሻ